ምንም መታወጣ ምንም የሌለው ውሸት አውዝ ቢላህ ምን ተናገረ ይከፈትልሃል ችግር የለውም እሺ አዎ ሙት አርግቼ ልጠብቅ እስቲ ይክፈት ካመጣው ለምንድን ነው የምታደርገው ግን ችግር የለም አሳየኝ እኔ ችግር የለም አሳየኝ ካመጣው ምን ታደርጋለህ ካመጣኝ ኦርቶዶክስ ነው አለ ዛሬ መልካም ልብ በሉ መሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ኦርቶዶክስ ይሆናል ይሄ ወንድማችን አዎ እስቲ አሳየኝ ድገመው ከዛ በፊት ያለኝ ኦፍ ላይ ቆይ ከዶ ከሱ ጋር እንጨርስ መሐመድ መገለጽ ሲመጣለት እንደ ግመል እንደሚያንኮራፋ ካመጣውኝ ምን ትሆናለህ ኦርቶዶክስ ይሆናል አልኩ አስረግጬ ነው የምነግርህ የሌላ ውሸትን የምትቀባጥረው ሁሌ ለማኑ ትልቅ ሰው ነህ ውሸትን የምትናገረው ስድብ ነው ከስድብ ውጪ ምንም የምታውቅ ነገር የለም አንተ ፎን እያልኩ አለ ኦርቶዶክስን ሃይማኖት አይደለም በነገራችን ላይ ወይ አንዴ ተረጋጋ ቡሃሪ 1789 አንዴ ክፈትልን ወይንም ከከፈትከው አሳየንሽ ስልክ አትደውሉ ስልክ የምትደውሉ ረፉ ኦኬ ትንሽ ብዥታ አለው እኔ ጋር አረብኛ ይሆንልህ ወንድማችን ነው እንግሊዘኛውን እናንብብልህ በአረብኛ ማሳየን ችግር የለም ችግር እሺ ትንሽ ብዥታ አለው ካሜራን ጥረገው ክርስቲያን ኦኬ እንደዚህ ይላል ሳሂህ ቡኻሪ 1789 ላይ እንደዚህ ይላል እሺ a man come to the prophet while he was at ምናልክ እሺ ክርስቲያን ይዳምበው ኦኬ እሺ a man come to the prophet while he was at Jiran. The man was wearing a cloak with had a trace of kaluk or sufar, a kind of perfume. The man asked the prophet, "What do you order me to perform in my umrah?" So Allah inspired the prophet divinely. He was scared by a place of clothes. እንትን ይላል ነጋ እንትን በለው ትንሽ እንትን በለው ወይን መሀል ላይ አድርግልኝ እሺ ብዥታ አለበት ነጋ መሀል አድርገው እሺ ዑመር ሊፍትድ ከሚለው ጀምሮ እሺ ወይን አስመርልኝ አላህ ኢንስፓይሪንግ ሚ ከሚለው ጀምረ አስመርልኝ እና ትንሽ ጎላ አድርገው ከላይ ትንሽ አንድ መስመር ጨምርበት ወደ ላይ አንድ እሺ ወደ ላይ አንድ ስቴፕ ብጨምረው አሪፍ ነበር እሺ እንደዚህ ይላል ዑመር said to me come will you be pleased by looking at the prophet while Allah is inspiring him ዑመር ምን ይላል ና አላህ ሙሐመድን ኢንስፓየር ሲያደርገው ወይንም መገለጽ ሲመጣለት ማየት ትወዳለህን ብሎ ይጠይቀዋል I replied in the affirmative በፖዚቲቭ ሁኔታ ይመልስለታል ከዛስ መለስኩለት አለ ዑመር lifted one corner of the clothes ዑመር ከዛ ምን ያደርጋል አንደኛውን ጠርዝ የልብሱን ገለጸ and looked at the prophet who was snoring ምን እያደረገ ያለውን ልብሱን ሲገልጠው ልክ እያንኮራፋ ያለውን ሰውዬ ያሳየዋል ማን ነብዩ ማለት ነው the narrator told that he said the snoring was like that of the camel I mean a camel የሚያንኮራፋውም እንደምን ነበር ይላል like that of what camel ተንትን ጀምራ አድርግልኝ አሁን አሳንሳትና the snoring was like that of a camel የምትለዋን ብቻ አስመርልኝ አሳንሳት አሁንም ያ ማሜ ያው ነብይ እንደ ግመል ያንኮራፋል ይላል
በደንብ አይታይም። አንተ የምታነባው ሌላ እዚህ የምናየው ሌላ my friend ዝም ብለህ በሌላው ነገር ለመሸወድ አትሞክር። አንተ የምታነባው ሌላ እዚህ ጋር ያለው ሌላ my friend ያንተ አይን እንትን ነው እንዴ ሪቨርስ አድርጎ ነው እንዴ ነው ኢንቨርት ያደርጋል my friend እኔ እኮ ወይ ኢሳን ወይ ኢየሱስ ሊሳደብ ትናገር ከሆነ የፈለከው ነገር ትናገራለህ እንጂ እኮ እኔ አልሳደብም። ኢሳ ኢየሱስ የማርያም ልጅ መልእክተኛችን ናቸው። እሱም የአላህ መልእክተኛ እኔ ሊያንቆሽም ለመሳደብ አልሄድም። እንትፈለግ ተናገር። አንተ ግን አንተ ተጠብቃለህ፣ ዋጋን ታገኛለህ። ስለዚህ በደንብ አስተምረኝ የምታስተምር ከሆነ እሺ ማይ ፍሬንድ ይኸው ይታያል። አሁን ትንሽ ካሜራው ጥራት የለውም ዛሬ ክርስቲያን ሆነን ለመናገር ካሜራው ጥራት የለውም። ሌላውን አጭበርብረው ችግር የለም። ማንም የሚሸወድ የለም። ሲጀመር እኮ በመጽሐፍ ቅዱስ ሆነ በምንም ኦርቶዶክስ ሁን የሚባል ነገር ምንም ነገር የለም። ዝም ብላችሁ ነው ኦርቶዶክስ ብላችሁ እንትን የምትሉት። ከዚህ ውጪ ምንም የምታውቁት ነገር የለም። አሳያኝ። አሁንም እኮ እየጠበኩልኝ ነው። ምንም ያሳየህ ነገር ምንም መረጃ ያሳየህ ነገር የለም። ማይ ፍሬንድ ነብዩ አዲስ እንደተወለደ ጥጃ መጣስት ነበር። ይሄንንስ ታውቃለህ? ከአንቺ ጋር አይደለም እያወራሁ ያለሁት። አንቺንም ስድብ ነው የሚያስተምሩን ቤተክርስቲያን ውስጥ ልትሳደቢ ነው? ይሄ አዲስ እንደተወለደ ጥጃ ያቃስት ነበር ብሎ ሚለን ኢብኑ ከቲር ነው። አርሲላ ነብዩያ ፔጅ 307 ላይ ኢብኑ ከቲር አዲስ እንደተወለደ ጥጃ ያቃስት ነበር ነብዩ መገለጥ ሲቀበል ይላል። ነገር አታዞሪ። ነብያችን ሰለላሁ ዐለይሂ ወሰለም የሚያቀርፉበትን እስቲ አሳያለሁ ብለዋል። አታቀሳስሪ፣ አታቀያይሪ። ይሄው ተከ ከዚህ ውጪ ምንም የምታውቁት የለም። ኦርቶዶክስ ነው ማሜ አትጩ ደንቆር ስኖር የሚለውን አሳየው አንዴ መልስለት። ስኖር የሚለውን አንዴ ወደ ስኖር የሚለውን አሳየው። ወደ ላይ ይውጣ። ዝቅ አድርጋ። አንተ ደግሞ ምንድን ነው እንትኑን በለው። አሁን I looked at the prophet who was snoring የሚለውን እንትን በለው አስምረው። ከላይ ዑመር lifted one corner of the clothes and looked at the prophet who was snoring የሚለውን አስምረው። ክርስቲያን ምን ሆናል ዛሬ? ተው ስኖሪንግ የምትለዋን ብቻ ጊዜ ናምብለትና አልተርጉምለት። ቆይ አተርጉም። ስኖር የምትለዋን ብቻ አሳየው። ያንኮራፋን ብሎናል። ስኖር ማለት ምን ማለት እንደሆነ ይተርጉምልን። እቺን ተርጉምልን አንብበና። ያንኮራፋን ብሎናል ነብዩ። ምንድነው የሚለው? የግመል ማንኮራፋት እንደዚህ ነው። ታስተማችሁ ግመል እንዴት እንደሚያንኮራፋ ማሚ ይተርጉመውና እናሰማለን። ግመል እንዴት እንደሚያንኮራፋ አሁን እኮ ያሰማው ድምጽ ግን ከይቅርታ ጋር የግመል አይደለም የፍየል እኮ ነው። የግመልን እናሰማችሁ ፈልጋችሁ አይገርም? የግመል እንጂ የፍየል አይደለም። እንደዛ ኮራፈ እና ነብዩ እንደዚህ ነበረ ላይ መገለጽ ሲወድለት ልክ እንደዚህ ነበረ። ሐዲሱ የሚያስቀምጠው ልክ እንደ ገመል ሲል እንደዚህ ነው። እንደዚህ አይነት ድምጽ ያሰማ ነበረ ነው። ማሚ አንብበው ማሚ አንብብ። ወጣ እንዴ? አንድ ጥያቄ አለኝ እዚህ ጋር። ቀጥል። እኔም ለዚህ ጋር የተሰበሰበው ሁላ ክርስቲያን ነው እኔ እንደማየው ማለት ነው። እና ምንድነው ጥያቄ ወይስ ለመጠየቅ ነው ወይስ ለመጠየቅ ነው? እዚህ ጋር የገባችሁት ግራ የገባኝ ነገር ማለት ነው።
ለሁለቱም እሺ ማለት እኔ እዚህ ጋር ልጁን አሁን የጠየቃችሁ ነገር እኮ ማለት ከሱ ጋር የሚገናኝ ምናምን አይደለም። አይ ራሱ ነው የጠየቀኝ። እኔ አላልኩትም። ምን አወራ መሰለ ቅድም እንደ ጨዋታ ላይ ላይቭ የገባው ልጅ ያንኮራፋል። ሲያንኮራፋ ልጁ ያንኮራፋ ነው ስንል ተዛ ማን ነው እሱ በጨዋታ መሐመድም መገለጽ ሲመጣለት ያንኮራፋል አለን። ከዛ ልክ እንደ ግመል ይላል አልን። አዲሱ እንደ ግመል ያንኮራፋል ይላል። ከዛ ገባና እናንተ ክርስቲያኖች ቀጣፊ ናችሁ፣ ውሸታም ናችሁ፣ ማይል ነው የምትሉት አለ። ምኑን አልኩት። መሐመድ እንደ ግመል ያንኮራፋል ብላችኋል፣ መሐመድ ያንኮራፋል የሚል የለም አለኝ። መገለጽ ሲመጣለት አያንኮራፋም ስለው ኖ አያንኮራፋም አለ። ኦኬ መገለጽ ሲመጣለት መሐመድ ያንኮራፋል የሚል ካመጣውልህስ አልኩት ኦርቶዶክስ ሆናለሁ አለ። ድገመው አልኩት። መሐመድ ያንኮራፋል የሚል ካመጣህ ኦርቶዶክስ ሆናለሁ አለ። አዲሱ ተከፈተና ከተነበበ በኋላ እናንተ ጥላቻ አለባችሁ፣ እናንተ እንደዚህ ናችሁ አለ። ጥላቻ የሚያስብለው ምንድነው? እሱ መረጃ መጣንልህ። ማመን አለማመን ያንተ መፍት ነው። ከዛ በኋላ ኦርቶዶክስ ሆናለሁ ብሎ ቃል የገባው ራሱ ነው። እኔ አይደለሁም የሚያስገድጄ እጁን ይዤ አፉን ይዤ መሳሪያ ደቀኝበት አይደለም። መረጃ ሲመጣበት እልህ ውስጥ መጋባት አስፈላጊ አይደለም። ማያውቀውን ሰው በመጀመሪያውኑ ማያውቅ ከሆነ ወይም መረጃውን እንዲወስጡ ለያው ላጥናው ልጠይቅ ይባላል እንጂ ማይሆን ነገር መናገር አስፈላጊ አልነበረም። እና እንደዛ ነው። በመጀመሪያ እድል ሰጠ ነው። በክርስቶስ አምላክነት በስቅለት ላይ እንደዚህ ጥያቄ ካለ ጠይቅ። አይ ካልክ ደግሞ መልሳለሁ ካልክ ደግሞ ኢሳ እንደ እስልምናው ምን አሳክቷል፣ ምንስ ሰርቷል፣ እሱን አስረዳን ብለናል ነው። አይ ነው የምፈልገው የኛውን ነው አለ። መፍቱ ነው። ጠየቀን፣ መረጃ መጣን። እንደዛ ነው። እሺ እኔ የምጠይቅህ ደግሞ ከመጽሐፍ ቅዱስ ልጠይቅህ አንድ ያልገባኝ ነገር ማለት ነው። እሺ ዮሐንስ ወንጌል 17:3ን ግለጽልኝ ማለት አብራራልኝ። እሱን ዮሐንስ ወንጌል 17:3 አንተ ብቻ አምላክ። እሺ ክፈተው አንዴ። ዮሐንስ ወንጌል ምዕራፍ 3 አይሚን 17:3 ታምንበታለህ? ክፍሉን እኔን ነው? አይ አንብብልኝ ማለት ያብራራልኝ። ኦኬ ማለት ለምንድን ነው የጠየቀኝ ይሄን ክፍል? ግራ ስለገባኝ ልበል ማለት ግራ የገባህ ለምንድን ነው? እሱ ፈርስት አብራራልኝና ልንገርህ እኮ ጥያቄን ንገረኛ። ምንድን ነው ይሄ ጥያቄ? ምን ሆነ? አሁን እንደዚህ ይላል ክፍሉ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ ዘላለም ሕይወት ናት ይላል። ምንድነው እዚህ ላይ ጥያቄ? አይገባ ምንድነው ማለት ነው? አለም ነው የምረብሸው። አሁን እኔ በጠየቀህ ለአንተ ዘላለም ሕይወት ምን ማለት ነው ብለህ ምንድነው የምትለኝ? የዘላለም ሕይወት ምንድነው ብትለኝ ኢየሱስ ክርስቶስ ነው ብዬ እልሃለሁ። ኢየሱስ ክርስቶስ እኮ ምን እኮ በሱ ማመን እሱ ምን መሆኑን ነው። እቺ የዘላለም ሕይወት ነች አለ እኮ። ያቺ የዘላለም ሕይወቱ ደግሞ ማነው? በክርስቶስ ማመን ነው። የሚያምንብኝ የዘላለም ሕይወት ይሆናል እንጂ እንደ ዘላለም አይሞትም ይላል ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ። ስለዚህ በእርሱ ማመን፣ እርሱን ማመን፣ እሱን መከተል፣ ክርስቶስን እንትን ማለት የዘላለም ሕይወት ነው። እርሱን መብላት፣ እሱን መጠጣት የዘላለም ሕይወት እንደሚያሰጥ ዮሐንስ ወንጌል ምዕራፍ 6 ላይ ስለሚናገረው ማለት ነው። ስለዚህ በእርሱ ማመን የዘላለም ሕይወት። ጥያቄ ምንድን ነው እዚህ ላይ እያልኩህ ነው። ማለት አሁን እዚህ ጋር ዘላለም ሕይወት ማለት ኢየሱስ መላክ ማለት መልእክተኛ መሆኑን እያሳየ አይደል? እዚህ ጋር ኦኬ
እዚህ ጋር መልእክተኛ ነው ስለሚል ያ ነው ጥያቄ ለአንተ የሆነብህ። ማን ነው የላከው? አባቱ አባቱ። መልካም። ስለዚህ አብ ልኮታል። አብ ከላከው አባቱ ከላከው ኢየሱስ መልእክተኛ ነው ማለት ነው። መልእክተኛ እኛ እንደምናምነው ሁላ ማለት ነው። መልካም። እናንተ እንደምታምኑት አይደለም። ምክንያቱም ሱራ 6:101 ላይ አላህ አባት መሆን አይችልም ሚስት ስለሌለው ማለት ነው። ሱራ 19:89 እስከ 91 ላይ ለአራማን ልጅን ወለደ ያዛሉ። ይሄ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ይቀረባል። ከዚህ ንግግራቸው ባይቆጠቡ ለአራማን ልጅን ያዘ ወለደ በማለታቸው ብሎ ይናገራል። ይሄ ንግግር አላህን አባት ማለት ልጅ አለው ማለት ሰማይ እንዲቀደድ ምድር እንዲሰነጠቅ ተራሮች እንዲናድ የሚያደርግ ነው ብሎ የሚናገረውን ልክ እኛ እንደምንናገረው ነው አትበል። ስህተት ነው። ምክንያቱም አላህ አባት መሆን ስለማይችል ማለት ነው። ልጅ ሊኖረው ስለማይችል ሚስት ከሌለው በስተቀር ማለት ነው። ስለዚህ እዚህኛው አስተምሮ ላይ ግን ዮሐንስ ወንጌል ምዕራፍ 17 ማለት ዮሐንስ ወንጌል ከምዕራፍ 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ብሎ ቃል ሥጋ ሆነ ብሎ የጀመረ ነው እንጂ በአንዴ ምዕራፍ 17 አልደረሰም። ምዕራፍ 1ን ሳይጽፍ ማለት ነው። ምዕራፍ 1 ጽፎ ምዕራፍ 2 ጽፎ ምዕራፍ 3 እንደዛ ብሎ ነው ምዕራፍ 17 የደረሰው። ይሁን ምዕራፍ 17 ላይ መጣና አባቱ ልጁን ልኮታል። መልካም። አባቱ ልጁን ከላከው አባቱ ለልጁ ምንድነው እሱ አለ? ይሄ የዘላለም ሕይወት ነው አለ። ያ የዘላለም ሕይወት ደግሞ ምንድነው? እሱ በልጁ ማመን ነው። በልጁ ማመን የዘላለም ሕይወት ያሰጣል። ያ መላክ ማለት አንተ የምትለው ሄዶ እንዴት መስለው በልጁ ማመን ሳይሆን ያለው ምንድነው ያለው? ሆነውን ያለው እውነተኛ አምላክ ብቻ የሆነ አንተን የላከውንም ልብ በል የላከውንም ኢየሱስን ክርስቶስን ኢየሱስ ክርስቶስን ያውቁ ዘንድ ልብ በል አባትነት እንጂ። ኦኬ ኢየሱስ አባት ነው ልጁ ነው? ማንን ያውቁ ዘንድ ነው የሚለው? ኢየሱስን ነው። የዘላለም ሕይወት የሚያሰጠው ማንን ማወቁ ነው? ኢየሱስ መልእክተኛ መሆኑን ነው። ምንድነው የሚለው? ክፍሉን አንብቡ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት ይላል አይደለ? የላከውንም ይላል እዛ ካየካ እኮ ምን አልኩ? ያላከውም አልወጣኝም እኮ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት ይላል አይደለ? እሺ ይላል። አያየው። መልካም። ስለዚህ ኢየሱስ ክርስቶስን ማወቅ የዘላለም ሕይወትን ያሰጣል አይደለ? መልስልኛ። እንደ ክፍሉ አንተ እንደጠቀስከው መልስልኝ እንጂ ከዶ የዘላለምን ሕይወት እንግዲህ አንድ ፍጡር ይሰጣል ሊለኝ ነው ማለት ነው። እንግዲህ እንደ እስልምናው ካየ ፍጡር ነው ካለን ከዶ ኬዳ ኤኒዌይስ ዝም ካልክ፣ ስለዚህ ምንድነው እሱ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እቷ ማንን እርሱ አብ የዘላለም አምላክ እንደሆነ እውነተኛ አምላክ እንደሆነ ከሐሰተኞች አምላክ የተለየ ያ እውነተኛ አምላክ የተባለ አብ ከቃሉ የተለየ ማለት አይደለም። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። ምክንያቱም አብ ስለ አስቀድሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን አንዴ ክፈተው።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። በልጁ እንዲያምኑ ዓለሙን እንዲሁ እንደወደደ ልጁን እንደሰጠን አብ ይናገራል። ይሄ ክፍል አይደለ? ልጁ ደግሞ መልሶ ይህንን ክፍል በዛኛው ፈሰረልን ማለት ነው። ቁጥር 3 ላይ ባለው ፈሰረልን፣ ገለጸልን ማለት ነው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ልጁን ማወቅ ልጁን ማመን ዘላለማዊ ሕይወት ያሰጣል ማለት ነው። ዘላለማዊ ሕይወት ያሰጣል። ራሱም ደግሞ እንዲህ ብሎናል 11:25 ዮሐንስ ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ምን ይሆናል? የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። ስለዚህ ኢየሱስን ማወቅ በእርሱ ማመን የዘላለም ሕይወት ያሰጣል። ዘላለማዊ ሕይወት ያሰጣል። ታምናላችሁ ወይ ነው ጥያቄው? ታምናላችሁ ወይ ነው ጥያቄው? እንደዛ ታምናላችሁ? እንደ ክፍሉ ታምናላችሁ ወይንስ ተላከ የሚለውን ነው? ተላከ የሚለውን እንዴት ነው የምትረዱት? ልክ ለምሳሌ ከዚህ ጋር ሳሂን ሂድና ቡና ግዛና ና ብለው ከዚህ ገስት ላይ ይወርዳል። ሳሂ ከዚህ ይወርድና እዛ ሱቁ ጋር ይደርሳል ማለት ነው። የሆነ ቶፊክ ወይንም እንደዛ አይነት ሱቅ ላይ ይሄዳል። እንደዛ ነው የምትረዱት ተላከ የሚለውን ነው? እንደዛ ሳይሆን አምላክ በሁሉ የሞላ ነው ብለን ነው የምናምነው። እግዚአብሔር በሁሉ የሞላ ከሆነ በሁሉ ያለ ከሆነ ተላከ ስንል ለእኛ እንዲገባን የተነገረ ቃል እንጂ ተላከ ሲባል ከሆነ ቦታ ጎሎ የሆነ ቦታ የተገኘ ማለት አይደለም። ከሆነ ቦታ አንሶ የሆነ ቦታ ላይ የሚታይ ማለት አይደለም። ተላከ ሲባል በስጋ ተገለጠ፣ የማይታየው ታየ፣ ማይዳሰሰው ተዳሰሰ ለማለት ነው። በስጋ ተገለጠ ለማለት ነው እንጂ ከሆነ ቦታ ላይ አንሶ ከሆነ ቦታ ላይ የሚኖር ማለት አይደለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ላይ ቀደም የጠቀስከው ላይ ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱ በሰማይ የሚኖር እግዚአብሔር የሰው ልጅ ነው ይለዋል አይደለ? አንዴ ክፈተው። ቁጥር 13 ላይ በምድር እያየኸው በሰማይ ከሰማይ የወረደ ነው ይለዋል። ነገር ግን በሰማይ ያለ ነው ይለዋል አይደለ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለ አይደል? በሰማይ ያለ በምድር ያለው በሰማይ ያለው በሁሉ የሞላ ስለሆነ እርሱ ማለት ነው። ስለዚህ ተላከ ሲባል ነው ከአንዱ ጋር አንሶ ወደ አንዱ ጋር እንትን የሚል ማለት አይደለም። በስጋ ተገለጠ ለማለት ነው። ስለዚህ ያ አባቱ ፍቃዱ ምንድነው? እሱ አይ ቲንክ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ያ ፍቃድ ደግሞ ምንድነው? እሱ በልጁ እንዲያምኑ ነው። በልጁ እንዲያምኑ ፍቃዱ በልጁ በወልድ እንዲያምኑ ነው አይደለ? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ አይደል? ስለዚህ የዘላለም ሕይወት ከዚህ አንጻር ነው። ወደ ክፍሉ መልሰው ቁጥር 17 አይሚን 17:3 ላይ 17:3 እውነተኛ አምላክ ብቻ ይሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናትና። ጥያቄው ምን ነበረ? አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት የምትለው ነው ጥያቄው። ጥያቄው ምንም ግልጽ አይደለም ነበር፣ ብዙም ግልጽ አይደለም። ተላከ የምትለዋን እዞ ነው። ስለዚህ ተላከ የምትለው ከዚህ አንጻር ነው የምንረዳው የዘላለም ሕይወት እንደሚሰጥ። የላከውም ደግሞ በእርሱ አይተን እሱን አምነን ፍቃዱ ምንድነው ያል በልጁ እንድንድን ከሆነ ይሄ ለኛ አስተምሮ የሚረዳን ነው። ምናልባት እውነተኛ አምላክ ብቻ ይሆን ይላል ማንን? አብን። ስለዚህ አብ ብቻ ነው አምላክ ኢየሱስ አምላክ አይደለም ለሚሉ እኛ አብ ከመንፈሱ የተለየ ነው ከቃሉ የተለየ ነው ብለን አናምንም። አምላክ እስትንፋስ ከሌለው ግዑዝ ነው። ቃል ከሌለው ዲዳ ነው። አላህ ቃል ከሌለው ዲዳ ነው። እስትንፋስ ከሌለው ነፍስ ከሌለው ሕይወት ከሌለው ሙት ነው። ምናልባት አላህ እንደዛ ከሆነ ሕይወት ከሌለው ሙት ነው።
ቃል ከሌለው ዲዳ ነው። ስለዚህ አንተ እውነተኛ አምላክ ብቻ ሆንክ ሲለው ህይወት ያለው ነው፣ ሕያው ነው። ሕያው የሚሆነው ደግሞ በማን ነው? ሕያው የሚሆነው እስትንፋሱ ማን ነው? መንፈስ ቅዱስ ነው። እውነተኛ የሆንክ አምላክ ሲለው ቃል አለው፣ ከቃሉ የተለየ ማለት አይደለም። ነገር ግን ይሄ ምንድነው? ከጣዖታት ሲለየው ነው። ከጣዖታት ሲለየው ነው። እውነተኛ አምላክ ብቻ የሆንክ የተባለው ማን ነው? አብ ነው፣ አባት ነው። ሱረቱ ዙሩፍ ላይ 81 አያ ላይ ለአራማን ልጅ ካለው ልጁም ለልጁ ተገዢዎች የመጀመሪያ ነኝ በል ይለዋል። ስለዚህ የአምላክ ልጁ ምንድነው የሚሆነው? አምላክ ነው የሚሆነው እንደ ቁርአን አስተምሮ ማለት ነው። የበቅሎ ልጅ ሰው ልትሆን አትችልም። የሰው ልጅ ደግሞ ፈረስ ሊሆን አይችልም። የአምላክ ልጅ አምላክ ነው የሚሆነው ብሎ ነው ያስቀመጠው ቁርአኑ ማለት ነው። ስለዚህ እዛው ቁጥር 5 ላይ ሲያስቀምጠው ምን ይለዋል? ቁጥር 1 ላይ ምን ይለዋል? አስቀድሞ ቁጥር 1 ላይ እሺ፣ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ። አባት ሆይ ምን አለ? አባት ብሎ ይጠራዋል። ታዲያ ኢየሱስ አባት ብሎ አባቱን ጠርቷል። እናንተ አላህን አባት ብላችሁ ትጠራላችሁ? ሱራ 5:17 ላይ፣ ሱራ 6:101 ላይ፣ ሱራ 19:89-91 ላይ፣ ሱራ 17 21:7 ወይንም 17 ላይ እና እንደዚህ አይነት ቦታዎች ላይ ለምን አላህ ያወግዛል ታዲያ እነኚህን ጥቅሶች? ቀጥታ የሚጋጭ ከዚህ ክፍል ጋር ማለት ነው። ይሄን ለምንድን ነው እሱ ኢየሱስ ያለው? አንድም ለኛ ሊያስተምረን አባት ሆይ አለ፣ ጸሎትን አቀረበ። ኦኬ ሰዓቱ ደርሷል ልጅህ አለው። የሚገርም ነው። አባት ብቻ አይደለም ያለው፣ ልጅህ አለው። ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው በመሐመድ ላይ ኢየሱስ ስልጣን አለኝ ይላል። ታምናላችሁ? ይህን ክፍል ስጠቅሱት ቁጥር 2 ላይ ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው መሐመድን ቀጥቅጦ ጠፍጥፎ ገሃነምና ገነት ሰዎችን የማስገባት ስልጣን አለው። መሐመድን ወደ ገሃነም ጠልዞ መክተት ስልጣን አለው። ያው በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። የዘላለም ሕይወት መስጠት ይችላል የጠቀስከው ክፍል በስጋው የተሰጠው በመለኮት ከአብ ጋር አንድ ስለሆነ ማለት ነው። በመለኮት አንድ ስለሆነ ሜቢ ኔትወርክ ቀይ ያበራ ነው ሰማላ። ስለዚህ ይህንን ክፍል ስትጠቅስ አንድ ቁጥር እንኳን ዝቅና ከፍ ስትል እስልምና ድባቅ ይመታባል። ቁጥር 5 ላይ አድርገው። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይለዋል። ዓለም ሳይፈጠር ክብር ነበረው። በማ ዘንድ? በአብ ዘንድ፣ በአባቱ ዘንድ። ልጁ ዓለም ሳይፈጠር ልጁ በአባቱ ዘንድ ክብር ነበረው። ይሄን ታምናላችሁ? ሙስሊሞች ታምናላችሁ? በስጋ ላይ ሁሉ ስልጣን አለው። ያ ስልጣኑ ዓለም ሳይፈጠር በአብ ዘንድ ደግሞ ምን ነበረው? ክብር ነበረው ዓለም ሳይፈጠር። ይሄን ታምናላችሁ? ይሄን ትቀበላላችሁ? ስለዚህ አንተ ብቻ አምላክ ሲል ምን እያለ ነው? ከጣዖታት እየለየው ነው። አይ ቲንክ ዮሐንስ ወንጌል ነው ይሁዳ መልእክቱ ላይም ያስቀምጠዋል። አንተ ብቻ አምላክ ብሎ የራሱን አብን እንዲሁም ደግሞ በአንደኛ ዮሐንስ ምዕራፍ 5 ላይ ይመስለኛል ቁጥር 20 አካባቢ ላይ ቼክ አድርጋቸው። ሜቢ ጥቅሶች እየረሳው ነው። የእግዚአብሔር ልጅ እንደመጣ አለ። ልብ በሉ ማን እንደመጣ? የእግዚአብሔር ልጅ እንደመጣ አባት ብሎ የመሰከረውን ራሱ ዮሐንስ ምን ብሎ ይነግረናል? ስለ ኢየሱስ ራሱ ነው የጻፈው። ይሄንንም የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን ከሐሰተኛው ያኛውን ሊለየው ነው ብያችሁ ነበር። እውነተኛም የሆነው እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ ምንድን ነው? አምላክና የዘላለም ሕይወት ነው።
ማ ልጁ ምንድነው? እርሱ እውነተኛ አምላክ ነው። እና ሜቢ አበዛው ይመሰለኝ እንዳላሰለቻችሁ። ቃለ ሕይወት ያሰማልን። እፎይ ቢላል ገብቷል። ቢላል ማቀጠል ትችላለህ ጥያቄ ካለ። ወይ የመጀመሪያ ቦታ ነበረ አሳልፋችኋል። ልጁ ሲወጣ ነበረ እስከባልኩት የት ቦታ? የመጀመሪያ ምዕራፍ ነበር። ልጁ እንትን ሆኖ አልወጣም። ምን አሁን ያብራራ የነበረው ነው? ቅድም እኮ የትኛውን? ዮሐንስ 17:3 ነው እኮ። አሁን እኮ አብራራ አልሰማኸውም? እስካሁን ሲያብራራ የነበረው እሱን ቁጥር ብቻ ነው። ጥያቄ ምንድነው እዛ ላይ? ሌላ ጥያቄ ጠይቅ። ሌላ ከአምላክ ጋር በተያያዘ ኢየሱስ ሙስሊም ነው። እንደዚህ አይጻፍም። አጻጻፋችሁ አልተማርክም? ስንተኛ ክፍል ነው ያቋረጥከው? ስንተኛ ክፍል ነው ያቆምከው? እፎይ ሌና ሰላም ነው አለው። እኔ ሶስት ሚታደገች ሶስት ነበር ምሬሎ። ቆይ ከመጠየቅ በፊት ትመልሳለህ። አሁን አንተ ኢሳ የምትሉት አካል ሙስሊም ለመሆኑ ሶስት መረጃ አልጠይቅህም። አንድ መረጃ እስቲ ስጠኝ። ኢሳ የሚባል አካል ሙስሊም ለመሆኑ ማስረጃ ልብ በል፣ ከራሱ አንደበት ሙስሊም እንደሆነ የተናገረበትን አንድ ማስረጃ ስጠኝ። እስራኤሎች አምላካችሁ አምላኬ አንድ አምላክ ነው። የጠየቁ ምንድን ነው? አምላክ አለው። አምላኩ ደግሞ አንድ አምላክ ነው። አንድ አምላክ ደግሞ አንድ አምላክ ነው። አምላክ ደግሞ ይባላል። ቆይ ተረጋጋ። ወደ አምላኩ ደግሞ ይጸልይ ነበር፣ ለአምላኩ ይጾም ነበር። ስለዚህ ይሄ ሰው ምን ይባላል? ሙስሊም። አዳምጥ፣ ተረጋጋ። ኢሳ የሚባል አካል በታሪክ ለመኖሩና ሙስሊም ለመሆኑ አንድ ማስረጃ ስጠኝ ነው ያልኩህ። ኢሳ የሚባል አካልስ ሙስሊም ነው፣ አንድ አምላክ ያመልክ ነበር። ስለዚህ ሙስሊም ነው። ሙስሊም አይደለም ካልክ እምነቱ ምንድነው? አስረዳ አንተሽ። ሙስሊም ካልሆነ እምነቱ ምንድን ነበር? እስኪ ማስረጃህን አቅርብ። ወዳጄ ዋቄ ፈታ እምነት የሚከተሉም አንድ ፈታ ዋቃ ቶኮ ብለው ነው የሚያምኑት። ሰሚ ለመፋከኑ ዋቃ ቶኮ ብለው ነው የሚያምኑት። ሰማይና ምድርን የፈጠረ አንድ አምላክ ብለው ነው የሚያምኑት እነሱም። ስለዚህ እኔ የጠየቅኩህን ብቻ ኢሳ የሚባል አካል በቁርአን ውስጥ መሐመድ የነገራችሁ ካራክተሩ እንደዚህ ብሎ ያለው፣ ለምሳሌ ኢሳ ያላቃለው ብለህ ታምናለህ? አሁን እኮ ብዙ ነገር እያነሳ ነው ያለው። አንድ ነገር አንሰብ አንድ ነገር ማውራት አለ ያለብህ። እኔ አዋላ ለማለት ኢሳ ያላቃል ብዙ ክርስቲያን ከትር ያዳመጡ ነው። ሐዲስና ቁርአን ሲያነብላችሁ እፎይ በእንግሊዘኛ ነው የሚያነበውና በራሱ የሚተረጉመው በአማርኛ ከፍቶ ያንብብላችሁ እንድትረዱ። ለምን እዚህ ፈረንጅ የለም ያለው ሙሉ አማርኛ የሚናገር ነው። ከስራ አማርኛ የሚጽፍ ነው። አማርኛውን ያስነብባችሁ። ለምን በራሱ ይተረጉሙና በራሱ ተርጉሞ ነው ያጭበረበራችሁ። ለምሳሌ አዳምጣ እግዚአብሔር ልጅ አለው ወይ ደግሞ እንደገና በአብ በወልድ በመንፈስ ቅዱስ ብሎ በግምት እንደሚያስተምሯችሁ አብ ወልድ መንፈስ ቅዱስ ኢየሱስ አያውቀውም፣ በፍጹም አያውቀውም። ተረጋጋ።
ተረጋጋ። ስለሆነ የሚነግራችሁ እንግሊዘኛ አትስሙት። በርበሪያ ነው፣ መደበቂያ ነው። ጠይቀኝ ልመልስልህ። ጠይቀኝ ልመልስልህ። አሁን ግን በአማርኛ ሐዲስ ላይ ከስላችሁ አሁን ያነሳ በኢየሱስ ተረጋጋ። አሁን የጠቀስከውን ጥቅስ ራሱ ዜሮ ልከትብህ እኮ ነው። ቆይ አዳምጥ። እንዴት ዜሮ እንደምከትብህ ታውቃለህ? ጥያቄ ጠይቀኝ ብዬ በምትጠይቀኝ እመታብሃለሁ። ጥያቄ ጠይቀኝ። አሁን ኢየሱስ ምንድነው እሱ ነበር ያልከኝ? ይጸልያል ነው ምንድን ነበር ያልከኝ? ቀጥል ጥያቄ። ወደ አምላኩ ይጸልያል። ወደ አምላክ የሚጸልይ ደግሞ ሙስሊም ነው። በቃ ሌላ ምንም ነገር የለም። እኔ ዋናው ነገር ምንድነው አሁን የገባሁበት ማስረጃ እንግሊዘኛ አያጭበርበራችሁ፣ በእንግሊዘኛ አይደበቀው። ፕሊስ ተረጋጋ። ማስረጃ እንደዚህ ቦታ ላይ እንደዚህ ብሎ ጸልያል የሚል ማስረጃ ስጠኝ። በቃ ወደ ማን ነበር የሚጸልየው? ወደ አባቱ ነው የሚጸልየው አይደለ? ወደ አባቱ ይጸልይ ነበር። አምላካችሁ አምላኬ አለ። ይኸውልህ አምላካችሁ አምላኬ አለ። አምላካችሁ አምላኬ ማለት ምን ማለት ነው? ምን ላይ መጽሐፍ ቅዱስ ላይ ግባ አንብብ። አምላካችሁ አምላኬ ጥቅሱን ንገረኝ። ለምን አምላካችሁ አምላኬ ነገር አምላክ ነው ማለት ራሱ ስድብ ነው። ገባህ? አንድ አምላክ ያለውን አካል አምላክ ነው ማለት ጥቅሱን ተናገር። ምን ላይ እንደዛ መጽሐፍ ቅዱስ ላይ አምላካችሁ አምላኬ ይላል። ስለዚህ አምላክ ያለው ነገር ደግሞ አምላክ ሊሆን አይችልም። የመሐመድ መንፈስ ከባድ ነው። የመሐመድ መንፈስ ሲጠናወታችሁ እንደዚህ ነው። አስቀድሞ ምን አለመሰላችሁ? ወደ አባቱ ጸሎት ያደርጋል እያለ ነበረ ቀደም። ከዛ ወደ አባቱ ነው ጸሎት የሚያደርገው አለና መልሶ ደግሞ ምን አለ? ኢየሱስ ክርስቶስ አብ፣ ወልድ፣ መንፈስ ቅዱስ የሚለውን ነገር አያውቀውም አለ። ኢማጂን አብ፣ ወልድ፣ መንፈስ ቅዱስ የሚል ነገር አያውቅም ማለችን ልመታበት ስላሰብኩ ነው። አብ ማለት ምን ማለት እንደሆነ አልገባውም። አስቀድሞ አባቱ ብሎ እንደገና ደግሞ አብ፣ ወልድ፣ መንፈስ ቅዱስን አያውቅም አለ። ወልድ ማለት ምን ማለት እንደሆነ አያውቅም ይሄ ልጅ። ወልድ ማለት ምን ማለት ራሱ እንደሆነ አያውቅም ማለት ነው። ወልድ አብ ማለት አባቱ ማለት እንደሆነ አያውቅም። አስቀድሞ የጠቀሰውን ጥቅስ መልሶ ራሱን በዜሮ አጣፋው ማለት ነው። እና ተረጋጋና ሙስሊም የሆነበትን ኢሳ የሚባል አካል ሐዋርያቶች እንዳሉት ስለሚናገር ሱራ 61 ላይ ቁጥር 14 ላይ እነኛ ሐዋርያቶቹ እስልምናን እንዴት እንደሰበኩ የት እንደሰበኩ ብነግረኝ ደስ ይለኛል። ከዛ ጥያቄ እቀበላለሁ። እኔ እምነቱ ምንድነው? አንተ መጀመሪያ አስረዳ። ኢየሱስ እምነቱ ምን ነበር? ኦኬ መልካም። እሺ ማይክ ያዝ። ኢየሱስ ክርስቶስ የሚታመን አምላክ እንጂ የሆነ የሚያምን አምላክ አይደለም። ሜቢ አላህ የሆነ አምላኩ ይጸልይ ነበር። አዳምጣሽ። እንደዛ ከሆነ አምላክ ሆይ ያለ ለምን ይጸልያል? ለምን ይማጸናል? ስለዚህ አንተ ከመጽሐፍ ቅዱስ ውጭ ነህ ማለት ነው። እሺ የቱ ጋር ነው የጸለየው? ታውቀዋለህ ክፍሉ? ይህን ካልክ ኢየሱስ ካልጸለየ ስለዚህ አሁን ከመጽሐፍ ቅዱስ ውጭ መጽሐፍ ቅዱስ ማለት ነው። እንደምን እንጋጫለኝ? እኛ ምን እናምናለን መሰለህ? እሺ አዳምጥ ወንድማችን፣ ምን አዳምጥሽ። ማይካስ ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። በስጋ የተገለጠ አምላክ ከሆነ ደግሞ ፍጹም ሰው፣ ፍጹም አምላክ፣ ፍጹም ሰው ብለን ነው የምናምነው። ፍጹም ሰው ነው ስንል ለኛ ቤዛ ሊሆነን እንደመጣ ሁሉ እሱን እናምናለን። ሊያገለግለን ነው የመጣው። እንድናገለግለው ሳይሆን የመጣው ሊያገለግለን ነው። ጸሎት ማድረግ ምንድነው የሚለውን መተርጎም አለበት። ወንድማችን ሙስሊሙ ጸሎት ራሱ መተርጎም አለበት። ጸሎት ማለት እኔ እናንተ እንደምታስበው ማለት ብቻ አይደለም።
ጸሎት ማለት ንግግር ማለት ነው። ስለዚህ ወልድ ከአባቱ ጋር ይነጋገራል። ወልድ ከአባቱ ጋር ምን ያደርጋል? ይነጋገራል። ኢየሱስ ከአባቱ ጋር ይነጋገራል። ስለዚህ ለምን ጸሎት አደረገ ሲባል አንድም ክርስቶስ የመጣው ለኛ ምሳሌ ሊሆነን ነው። ምሳሌ ሊሆነን ሊያስተምረን፣ ጸሎት ማድረግ እንዳለብን ሊያሳየን ጸሎት አደረገ። ወደ አባቱ ጸለየ። ለምን መጸለይ አለባችሁ ብሎ ሊያስተምረን ልንማር ጸሎት አደረገ። ምንድነውና እሱ በስጋ የተገለጠ አምላክ ነውና፣ በስጋ የተገለጠ አምላክ እንደመሆኑ ለኛ ምሳሌ ሊሆነን ማስረጃ። እሺ ዮሐንስ ወንጌል ምዕራፍ 13 ቁጥር 16ን ክፈትልኝ። እሱ ምሳሌ ሊሆነን እንደመጣ መጽሐፍ ስለሚነግረን ማለት ነው። ክፈትልን ክርስቲያን። በስጋ ተገልጬ የሚል በእውነት አንድም ኢየሱስ አልተናገረም። አዳም በስጋ እንደተገለጠ ያሳያለሁ። ችግር የለው። እሺ 13 14 አካባቢ ይመስለኛል። አንዴ ክፈትልኝ ዮሐንስ። ምሳሌ ለኛ ሊሆነን እንደመጣ እሱ የሚያደርጋቸው ነገሮች ለኛ ምንድናቸው? አርያና ምሳሌ ናቸው። አንድም ቤዛነት እንዳለ ሆኖ ቤዛነቱ በደም ያገኘነው ድህነት ቤዛነት እንደሆነ ሁሉ ያደረጋቸው ነገሮች ደግሞ እኛ ምሳሌና አርያ ናቸው። እኔ ለእናንተ እንዳደረገው እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። ክርስቶስ እንዳደረገው እኛ እንድናደርግ ምን ሰጥቶናል? ምሳሌ ሰጥቶናል። ቁጥር 15 ያለው ላይ ማለት ነው። ስለዚህ ክርስቶስ ለኛ ምሳሌ ሊሆነን ምን የመጣው ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 1 ላይ ቅድም ተመልክተናል። ወደ አባቱ ጸሎት ሲያደርግ ማለት ነው። ዮሐንስ ወንጌል ምዕራፍ 20 ላይ ቁጥር 18 ምናምን አካባቢ ላይ ጸሎት ሲያደርግ አለ። አዳም ሰውዬ ፕሊስ አዳምጥ። መልካም ትሉኛላችሁ አትሉኝም? አይደለም። አሁን ተረጋግታ አዳምጥ። ስለዚህ ክርስቶስ የመጣው አንድም ምሳሌ ሊሆነን ነው። ምሳሌ ሊሆነን ከሆነ ደግሞ ይሄንን አስተምሮናል። ጸሎት ደግሞ ምንድነው? እሱ አብ ከወልድ ጋር የሚነጋገርበት፣ ወልድ ከአብ ጋርም የሚነጋገርበት ነው። አምላክ ብሎታል። አዎ አምላክ ብሎታል። አንዴ ክፈትልኝ ክፍሉን። ኦኬ ይሄንኛው ቅድም ያየነው ነው። ይሄንኛው ላይ እንሂድበት። እሺ ቁጥር 1 ላይ ጸሎት ስለማድረግ ቁጥር 1 ላይ መልሰው። እሺ ኢየሱስ ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በስጋም ላይ ሁሉ ስልጣን እንደሰጠኸው ለሰጠህ ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። ይሄ ንግግር ነው። አብ ከአባቱ ጋር የሚነጋገረው በምን ላይ? በስጋ ላይ ስልጣን እንደሰጠው። እሱ ሞሮፍ የፈለጋት ዮሐንስ ወንጌል ምዕራፍ 20 ላይ ያለችዋን ይመስለኛል። አንዴ መልስልኝ። 20 ላይ ያለውን አድርግልኝ። ሞሮፍ ብዛ የሚጠቅሱት እሱን ስለሆነ ይሄንን ጥቅስ ስትጠቅሱ እስልምናን በዜሮ ታባዙታላችሁ። ወንድማችን ሙስሊሙ ይሄንን ጥቅስ ስትጠቅሱ በዜሮ ታባዙታላችሁ። ምክንያቱም ዮሐንስ ምዕራፍ 20 ከመድረሱ በፊት ከምዕራፍ 1 ጀምሮ ስለ ጌታ አምላክነት እየነገረን መጥቶ ነው ምዕራፍ 20 የደረሰው። ሌሴ ፎር ሴክ ኦፍ አርጉመንት እንስማማና ምዕራፍ 20 ብቻ እንመልከት እስቲ። ኢየሱስ ገና ወደ አባቴ አላረኩም ያለው መቼ ነው? ይህንንስ የተናገረው መቼ ነው ካልን ከትንሣኤ በኋላ ነው አይደለ? አንሳ ማይክን። ሞቶ ከተነሳ በኋላ ነው አይደለ? ወንድማችን ማይክን አንሳ። ሙስሊሙ መቼም ይህን ክፍል ስትጠቅስ አንብበህ ነው። ማይክን አንሳ። ይህንን የተናገረው ክርስቶስ ሞቶ ከተነሳ በኋላ ነው ወይንስ ሳይሰቀል ገና ነው? ማይክን አንሳ። ከተሰቀለ በኋላ ነው ሳይሰቀል ነው? ይህንን ጥቅስ ይህንን የተናገረው ክርስቶስ ከመሰቀሉ በፊት ነው ከተሰቀለ በኋላ? ስለምን መሰቀል ነው የምታወራው?
ይሄን ክፍል የተናገረው መቼ ነው? የሚለው በጣም ነው አይደለ? መጽሐፍ ቅዱስን ጎበዝ የሚለው ምንድነው? ኢየሱስም ገና ወደ አባቴ አላረገውምና አትንኪኝ። አልጠየኩም አንብበይልኝ ብዬ አልጠየኩም። ይሄን መቼ ነው የተናገረው? ስለማድረግ ነው የሚያወራው። መልካም ከትንሣኤ በፊት ነው የተናገረው። ወደ አባቴ አላረገውም። አሁንም ተረጋጋ ይጠቅመኛል። ወንድሞቼ ወደ አምላካችሁ አትጩ። ስለዚህ ይህንን የተናገረው ክርስቶስ ከትንሣኤ በኋላ ነው ወይንስ ሞቶ ከተሰቀለ ተሰቅሎ ከሞቶ ከተነሳ በኋላ ነው ወይንስ ገና ሳይሰቀል ነው ይህን የተናገረው? ይህንን ክፍል መቼ ነው የተናገረው? ይህንን ጥቅሱ ነው እንጂ ማንበብ ያለብን። ስለዚህ መሰቀል አለመሰቀሉ በሰዓቱ ስላላየው ነው የጻፈውን ነገር ነው የምናነበው። እናንተ አሁን መለስ አድርገው የምናነበው። እሺ ከቁጥር 1 አድርገው። ቆይ ችግር የለውም። ከቁጥር 1 እናድርገው። አምላክ አለው ኢየሱስ አምላክ ያለው ነገር አዳምጣት እንዳለ ተረጋጋ። ዳኑ ከቁጥር 1 እናድርገዋ። አትጭበርበሩ። አዳምጥ። ጥቁር ስቶንን ለማምለክ ለምን ትቸኩላለህ? ወጣ። ስለዚህ አላቅም አለ። ካላወቅ አንዲት ጥቅስ እንዴት ሰው አንዲት ጥቅስ አንድ ቁጥር መሀል ዘሎ እንደ ጦጣ ፊት ይላል። የሆነች እንትንን ያነባል። ቢያንስ ይህንን ምዕራፍ እንኳን አላነበብከውም። ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ምናምን እያለ ይቀጥላል። ክርስቶስ ከትንሣኤ በኋላ ነው። ይሄ ሞቶ ከተነሳ በሶስተኛው ቀን ከመቃብር ድል አድርጎ ከተነሳ በኋላ ነው። ምዕራፉ ላይ ወሰድልኝ። አሁን እነሱ የሚጠቅሱት ላይ እሺ ኢየሱስ ገና ወደ አባቴ አላረገውም አትንኪኝ አላት። መቼ? ከተነሳ በኋላ ማለት ነው። እንደ ሙስሊሞች አስተምሮ ደግሞ ኢየሱስ አልሞተም አልተሰቀለም። ይሄ ክፍል ደግሞ እየነገረን ያለው ክርስቶስ ሞቶ ተነስቶ ነው። ወደ አባቴም አድርጋለሁ እያለን ነው። አልገደሉትም፣ አልሰቀሉትም፣ ተመሰለባቸው የሚለውን አስተምሮ በጠረባ የሚል ጥቅስ ነው። ይሄ ጥቅስ ይጠቅመኛል ብለህ ያመጣኸው ጥቅስ። እሺ እንደዚህ ይላል። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ አለ። ገና የመጀመሪያዋ መስመር ሲጀምር ገና ወደ አባቴ አላረግኩምና አትንኪኝ አለ። ስለዚህ ኢየሱስ አባት አለው ማለት ነው። ወደ ማን ነው የሚያደርገው? ወደ አባቱ። አላህ ደግሞ አባት መሆን አይችልም። ማስረጃ ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል ይላል። አላህ አባት ለመሆን ቆንጅዬ ህንዳዊ ሴትን ወይንም ደግሞ ቆንጅዬ ኢትዮጵያዊትን ኮረዳ አግብቶ ካልወለደ በስተቀር አባት መሆን አይችልም። ይሄ ክፍል ደግሞ እየነገረን ያለው ኢየሱስ እያለን ያለው አብ አባቴ ነው እያለን ነው። ምን አይነት አባት? የባህሪ አባቱ ዕብራውያን ምዕራፍ 1 ላይ እንደሚነግረን ማለት ነው። ስለዚህ አባቴ ነው አለ። አትንኪኝ አላት። ለምንድን ነው አትንኪኝ አላት? አንድ ከክህነት አንጻር ነው። ስልጣነ ክህነት ለወንዶች እንጂ ለሴቶች ስላልሌለ ማለት ነው። ነገር ግን ወደ ወንድሞቼ ሄደሽ አላት። እኔ ወደ አባቴና ወደ አባታችሁ ወደማ ወደ አባቴና ወደ አባታችሁ። ለምን ወደ አባታችን ሳይል ጨፍልቆ አላለም? ወደ አባታችን ሄደሽ ወደ አባታችን ንገሪ አላት? አላለም። ለምን? ወደ አባቴና ወደ አባታችሁ አለ። ምክንያቱም አብ ለወልድ አባትነትና አብ ለኛ ያለው አባትነት ልዩነት ስላለው። ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ክፈትልኝ። እሺ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ ልብ በሉ፣ ለተቀበሉት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለሚቀበሉት
ወደ እርሱ ነው ለመጡት ምን ተሰጠ? ስልጣን ተሰጣቸው። ምን ይሆኑ ዘንድ? የእግዚአብሔር ልጆች ይባሉ ዘንድ። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም። ይሄ ስጦታ ነው አይደለ? ምክንያቱም ስትቀበል ይሰጣል። ምን? አባትነት፣ ጸጋ ይባላል። በጸጋ አባታችን ነው እግዚአብሔር። የጸጋ አባታችን ነው። እግዚአብሔርን የጸጋ አባታችን እንለዋለን። ክርስቶስን ስትቀበሉ እግዚአብሔር የጸጋ አባታችሁ ይባላል። ስለዚህ ወደ አባታችሁ ሲል ክርስቶስን የተቀበሉ እግዚአብሔር አባታቸው ይባላል። በምን? በጸጋ ሲቀበሉት። የወልድ ግን እንደዛ አይደለም። ማስረጃ ዕብራውያን ምዕራፍ 1 ቁጥር አይ ቲንክ 1 ላይ የወልድ አባትነት ለወልድስ ምንድነው? እሱ ከጥንት ጀምሮ አለ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። እግዚአብሔር አስቀድሞ ለነቢያት በብዙ አይነት ጎዳና ሲናገር ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ምን? ዓለማት በተፈጠሩበት በልጁ በዚህ ዓለም በዚህ ዘመን መጨረሻ ለኛ ተናገረ። እርሱ አለ ልጁ ማለት ነው። እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ የወልድ ልጅነት ለአብ ምንድነው? እሱ የባህሪው ምሳሌ ነው። የኛስ የጸጋ ነው። ስለዚህ ወደ አባቴና ወደ አባታችሁ ሲል በዚህ ለየው። የእናንተ አባትነት ለእናንተ አባትነት በምን አይነት ነው? የጸጋ ነው። ለኔስ የባህሪ ነው ብሎ ለየልን ማለት ነው። ወደ ክፍሉ ተመለሳውን ያዘረግፈን ናሉ ካለሽ ድምጽ አሰሚ ናሉ ድምጽሽን አሰሚ እንዴ። ኦኬ ከዛ አይዘጋም። ለዛ ነው እሺ፣ አይዘጋም። ቀጥሉ። ሶሪ ኦኬ እሺ። የመጀመሪያውን ላይን እንደዚህ ከዘጋን፣ ሁለተኛውንም ላይን እንደዚህ ከዘጋን፣ ሶስተኛው ላይን ምንድን ነበር የሚለው? ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት ይላል። ስለዚህ ወደ አምላኬና ወደ አምላካችሁ የምትለው ነች። አሁንም ወደ አምላካችን በሚለው በአንድ ማዕቀፍ ውስጥ አልከተተውማ፣ ለይቶታል። ይሄ ምንን ነው የሚያሳየው? እንደኛ አስተምሮ ምን እናለ? ቅድመ ተዋህዶ ክርስቶስ የተዋህደው ስጋ ፈጥሮ ነው የተዋህደው አይደለ? ያንን ስጋ ለማመልከት ነው። ቅድመ ተዋህዶ ያለውን ስጋ ለማመልከት ወደ አምላክ ያለው ማለት ነው። ቅድመ ተዋህዶ የነበረውን ስጋ ለማጠየቅ ነው። ስለዚህ ይህን ይመስላል ማለት ነው። እዚህ ጋር ሰላም ፎይ ሰላም ለመጨመር ያህል እዚህ ዕብራውያን 1 ላይ የተጠቀሰው ክፍል ላይ ዕብራውያን 1 የመለሰልን ክርስቲያን ዕብራውያን 1 ላይ የተጠቀሰው የግሪክ ቃል ዕብራውያን 1:3 ላይ የተጠቀሰው ቃል እሱም የክብሩ መንጸባረቅና የባህሪው ምሳሌ ይላል። አሁን እዛ ጋር ምሳሌ የሚለው የግሪክ ቃል ካራክተር የሚለው የግሪክ ቃል ነውና ትርጉሙ ኤግዛክት ኢምፕሪንት ኤግዛክት ሪፕሬዘንቴሽን ማለት ነው። ያ ነገር የሆነውን በሙሉ የሆነ ማለት ነው። አሁን እዚህ ጋር እንኳን ሌክሲኮኑ መክፈት ትችላለህ። ግሪክ ልካው ምሳሌ የሚለውን ቃል ልካው፣ ከዛ በኋላ ስትሮንግስ የሚለውን ልካውና ከዛ በኋላ ኤክስፕሬስ ኢሜጅ የሚለውን ልካው። ኤክስፕሬስ ኢሜጅ ነው G58 G58 ልካው። አግሬቨር ካለ በኋላ the tool of a person by implication engraving character ኦኬ the exact the figure stamped ካለ በኋላ i.e. an exact copy ወይም an exact representation ያ ነገር የሆነውን ነገር በሙሉ የሆነ ማለት ነው። exact representation ማለትም ያ አንድ የመጀመሪያው ነገር የሆነውን ነገር በሙሉ ሁለተኛውም ነገር ነው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የአባቱ የባህሪው ምሳሌ ነው ማለት በባህሪው የሆነውን ነገር በሙሉ ወልድም ነው ማለት ነው። ኤክስፕረስ ኢሜጁ ነው፣ ካራክተሩ ነው፣ ኤግዛክት ሪፕሬዘንቴሽኑ ነው። ካራክተር የሚለው ጋር ኤግዛክት ሪፕሬዘንቴሽን ወይም ኤክስፕረስ ኢሜጅ ወይም ኤግዛክት ኮፒ ይለዋል ካያችሁ። ኦኬ ስለዚህ አሁን በባህሪው ማለት ነው። ኢንፋክት መልሰው ወደ ግሪኩ ቃል መልሰው ወደ መጽሐፍ ቅዱሱ ባህሪ የሚለው ቃል ግሪኩም እንደሆነ ላሳያችሁ። ባህሪ የክብሩ መንጸባረቅና የባህሪው ምሳሌ አይደለም የሚለው ኦፊስ ኤክስፕረስ ኢሜጅ ኦፊስ ፐርሰን የሚለውን ንካው።
ፐርሰን የሚለው ነው ኤክስፕሬስ ኢሜጅ ኦፍ ሂዝ ፐርሰን ግሪኩን ማለት ነው። ሁፖስታሲዮስ ትርጉሙን ተመልከቱት። ፍሮም a compound upo and istis setting under support I figuratively concretely ካለ በኋላ essence or abstractively assurance objectively or subjectively ይላል። essence የምትለውን ቃል ተመልከቱት። essence የምትለውን ቃል ንካት ክርስቲያን። essence የምትለውን ቃል ንካት። essence የምትለውን ቃል ሃይላይት አድርገው ትርጉሙ ማለት ነው። ኦኬ essence ማለት ባህሪ ማለት ነው። ችግር የለም ሰው ለሰው አሳየው ብቻ ችግር የለም። ክሎዝ አድርገ ኤሰንስ ይላል። ሶ ኤሰንስ ማለት ባህሪ ማለት ነው። ሶ የባህሪው ትክክለኛ ምሳሌ የተባለው እዚህ ነው። ስለዚህ አብ በባህሪው ነገር የሆነውን ነገር በሙሉ ወልድም ነው ማለት ነው። ካራክተር ኡፖስታሲዮ የባህሪው ትክክለኛ ምሳሌ። ሶ አብ በባህሪው የሆነውን ነገር በሙሉ ወልድ ነው። ለዚህ ነው የባህሪ ልጅ ምን ነው ኮንቶሎጂካሊ ሰብስታንሻሊ አብ የሆነውን ነገር በሙሉ ወልድ ነው። አሁን ጥያቄ መጠየቅ ያለብን ነገር ምንድነው ከተባለ አብ በባህሪው ምንድነው ነው? በባህሪው ምንድነው? ሮሜ 1:20 ላይ ሄድልኝ። ሮሜ 1:20 በባህሪው ምንድነው? ሮሜ 1 ሰው ስለ ባህሪው ነው እያወራን ያለው። አብ በባህሪው ምንድነው? ተመልከቱ። የማይታየው ባህሪው መንፈስ የሆነው እርሱም የዘላለም ኃይሉ የዘላለም ነው፣ የተፈጠረ አይደለም። ደግሞም አምላክነቱ ከዓለፍጠር ጀምሮ ለተሰሩ ታውቆ ግልጥ ሆኖ ይታያል ይላል። ስለዚህ አብ በባህሪው ምንድነው ካለን የማይታይ ነው። እሱ ዘላለማዊ ኃይል አለው፣ ደግሞም አምላክነት ነው። የአብ በባህሪው እነዚህ ነገሮች ነው። ነገር ግን ዕብራውያን 1 ምን ይላል? የባህሪው ትክክለኛ ምሳሌ ይለዋል። ስለዚህ ወልድም በባህሪው እነዚህ ነገሮች ነው። ለዛም ነው አንደኛ ጢሞቴዎስ ነው ለዛም ነው ለወልድ የተባሉት ነገሮች ለአብ የተባሉት ነገሮች በሙሉ ለወልድ የተባሉት ማለት ነው። አንደኛ ቆሮንቶስ 1:24 ላይ ገለጥልኝ። እዚህ ግን የዘላለም ኃይሉ ተብሏል አይደለ? ወልድ ደግሞ የአብ የባህሪው ትክክለኛ ምሳሌ ተብሏል። ኦኬ 1:24 ለጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና ተመልከቱ የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። የእግዚአብሔር ኃይል ነው ጌታችን ኢየሱስ ክርስቶስ። ለምን ከተባለ ከአብ ጋር የባህሪ አንድነት አለው። ያ የባህሪው ትክክለኛ ምሳሌ ነው። ስለዚህ ይሄ ኃይሉ የአብ ኃይል የእርሱም ነው። አያችሁ የአብ ኃይል የእርሱም ነው። ስለዚህ የእግዚአብሔር ኃይል ተብሎ ሊጠራ ቻለ ከባህሪ አንድነቱ የተነሳ ማለት ነው። አሁን መጠየቅ ያለብን ጥያቄ የአብ ኃይል ፍጡር ነው ወይ ነው? ምክንያቱም ሮሜ 1 ኃይሉ ዘላለማዊ ኃይሉ ነው የሚለው የዘላለም ኃይሉ። ስለዚህ ፍጡር አይደለም የአብ ኃይል ዘላለማዊ ኃይል ነው ያለው። ስለዚህ ጌታችን ኢየሱስ ክርስቶስ የዘላለማዊ ኃይሉ ከተባለ ማለት የእግዚአብሔር ኃይል ከተባለ ባይ ዴፊኒሽን ፍጡር ሊሆን አይችልም። ምክንያቱም የእግዚአብሔር ኃይል ፍጡር ስላልሆነ ማለት ነው። ስለዚህ ዕብራውያን 1 በጣም ብዙ ነገሮችን ውስጡ ያቀፈ ቃል ነው። ስለዚህ እኛ ጌታችን ኢየሱስ ክርስቶስ የባህሪ ልጅ ነው ስንል ይሄን ነገሮችን ሁሉ ያመለክትን ነው። በባህሪው ከአብ ጋር አንድ ሆነ። እኛ ከአብ ጋር የባህሪ አንድነት የለንም። የባህሪውን ትክክለኛ ምሳሌዎች አይደለም። ጌታችን ኢየሱስ ክርስቶስ ግን የባህሪ ትክክለኛ ምሳሌ ነው። ለዛም ነው ባይዘ ፊልጵስዩስ 2:6 ላይ ሄድልኝ። ፊልጵስዩስ 2:6 በሱ መልክ ሲኖር ሳለ የተባለው ፊልጵስዩስ 2:6 ሄዳችሁ ስትመለከቱት ተመልከቱ። እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል። አሁን መልክ የሚለውን ግሪኩን ተመልከተው። ሞርፌ የሚለው ቃል ምንድን ነው? ያሳያችሁ። ፎርም የሚለውን ንከው። ተመልከቱ። ዲስክሪፕሽን ካለ በኋላ ይኸው ተመልከቱ። perhaps from the base of meros through the idea of adjustment of parts ካለ በኋላ ሼፕ ፊገሬቲቭሊ ደግሞ ምን ይላል? ኔቸር ባህሪ መልክ ማለት ባህሪ ማለት ነው። ሶ በእግዚአብሔር መልክ ሲኖር ሳለ ማለት በእግዚአብሔር ባህሪ ሲኖር ሳለ ማለት ነው። ከአብ ጋር የባህሪ አንድነቱ ኖሮት ሲኖር ሳለ ማለት ነው። በአብ ባህሪ ሲኖር ሳላችሁ ይሄ ሞናርኪው ጋር ተፋጠር ወደሚለው ኮንሴፕት ስለሚወስድ ሌላ ጊዜ እናያለን። ናንዘለስ ከአብ ጋር የባህሪ አንድነት ኖሮት ስለነበር ሲኖር የነበረው የባህሪው ትክክለኛ ምሳሌ ነው። ኮንሰብስታንሻል ስለሆነ ማለት ነው። ኮንሰብስታንሻሊቲው ነው ይሄንን ሊያስበው የቻለው። ኦኬ አሁን ለዛ ነው ባይዘው ቁጥር 7ን ስታነቡት ሁለተኛ መልክ ያመጣል። ቁጥር 7 ላይ እዛው ስታነቡት መልሰው ቁጥር 7 ላይ ነገር ግን የባሪያን መልክ ይዞ ስለዚህ ሁለተኛ መልክ አለ። ተመልከቱ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ስለዚህ የያዘ ሁለተኛ መልክ አለ። ይሄም ሁለተኛ መልክ የሰው መልክ ነው፣ የሰው ባህሪ ነው። እዛ ጋር መልክ የሚለው ቃል አሁንም ሞርፌ የሚለው ቃል ነው። ስለዚህ የያዘው መልክ የሰውነት መልክ ከሆነ ያን የሰውነት መልክ ከመያዙ በፊት ሲኖርበት የነበረው መልክ የሰውነት መልክ አልነበረም። ተመልከቱ የሰውነቱን መልክ በኋላ የያዘው መልክ ነው።
ስለዚህ ያን መልክ ወይም ያን ባህሪ ከመያዙ በፊት የነበረው ባህሪ የሰውነት ባህሪ አልነበረም። የሰውነት ባህሪ በኋላ ነው የመጣው። ስለዚህ የእግዚአብሔር ባህሪ ነው። ለዛም ነው ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠሩም። ከእግዚአብሔር ጋር የተካከለበት ባህሪው ነው። ያ ባህሪ ከእግዚአብሔር ጋር እኩል ያስባለው ባህሪ ነው። እኩል ያስባለው ባህሪ ነው። ይሄ ሁሉ ነገር የባህሪ ጌታችን ኢየሱስ ክርስቶስ ልጅነቱ የባህሪ እንደሆነ ያሳያል። ማንም የትኛውም ሰው በመጽሐፍ ቅዱስ ውስጥ በእግዚአብሔር መልክ ሲኖር ሳለ አልተባለለትም። የትኛውም ሰው ያውም ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም በሚባልበት አውድ። ምክንያቱም መተካከልን መቀማት እንደሚገባ ነገር አልቆጠረው ማለት ነው ኬኖሲሱን ነው የሚያመለክተው። ሀምብል ሆኖ ትሁት ሆኖ ስጋ ለመሆን ወደ ዓለም የመጣበትን መምጣት ነው የሚያመለክተው። አያችሁ፣ ይሄ ለሌላ ሰው ተብሎ አያውቅም፣ ወይም ደግሞ ለፍጡር ተብሎ አያውቅም። ሁለተኛው ደግሞ ትልቁ ማስረጃ ሁለተኛ መልክ መጣ። በመጀመሪያ ሲኖርበት የነበረው መልክ የአምላክነት መልክ ካልነበረ ሁለተኛው መልክ የሰውነት መልክ ምን አመጣው? ምክንያቱም ሌላ ሁለተኛ መልክ መጥቷል። አያችሁ። ስለዚህ ሁለተኛው መልክ ነው ሰውነት ወይ ሁለተኛው ባህሪ ነው የሰውነት ባህሪ። ከዛ በፊት ሲኖርበት የነበረው ባህሪ ግን የሰውነት ባህሪ አልነበረም፣ የመለኮታዊ ባህሪ ነበር። ሁለት መልክ፣ የእግዚአብሔር መልክ አለ፣ የባሪያ መልክ አለ። መለኮታዊ ባህሪ አለ፣ የሰውነት ባህሪ አለ። በግልጽ የተቀመጠ ነገር ነው። ኦኬ ሶ እንዳላረዝምባችሁ ለማለት ነው። ቀጥሉ። ምናልባት ከወጣው ሶሪ። ቃልን ሲያሰምል የገባ ሙስሊም አለ መሰለኝ እና እነሱ ካልጠየቁ ኦኬ እሺ እንደና መጣፉ ያለ እፎይ አሎ ሰላም ሰላም አቶ ነው ሰላም ነው አለና ጥያቄ ነበር። እሺ እኔ የምልህ እሺ እስኪ የእግዚአብሔር ባህሪያቶችን ልትገልጽልኝ ትችላለህ? እሺ ግለጽልኝ። ለምን ፈለከው ግን? ለምን ፈለከው? አይፈልግኝ ለጠቅላላ እውቀት። ለምን ፈለከው? ለጠቅላላ እውቀት ስትል እንደዚሁ ለማወቅ ነው? አዎ እኮ ፈልግኝ። ማወቅ አይቻልም ነው? አይ ጥያቄ ለምንድን ነው ነው የፈለከው? ለማወቅ። አውቀህ እስከዛ እንዴት ማለት? አውቀህ ምን ያደርግልህ? ሰው ለምንድን ነው የሚያውቀው? ሊጠቀምበት። ምን አይነት መጠቀም? እንዴት ማለት? አንተ ለምን እንደምትጠቀመው እኮ ምን አይነት መጠቀም? ለምሳሌ ማለት አይ አስተምሮት ላይ ከሆንክ ለምሳሌ እኔ የፈለኩትን የጠየቅኩህን ጥያቄ ልታብራራልኝ ትችላለህ? አችልም ነው እኮ። ለምሳሌ አወቀው። ለምሳሌ የፈጣሪ ባህሪያቶቹ ምንድናቸው አልከኝ። ብነግርህ እኮ መልስ ነው እንጂ ለማፈልከው እንደዛ ለጥያቄ መልስ ነው እንጂ ምናልባት ከዛ ውስጥ አንዱ ፈጣሪ መሆኑ መፍጠሩ ራሱ የሱ ባህሪ ነው። አዎ እሺ። ለምሳሌ እናወቀው ምንድነው ለምንድን ነው የጠየቀኝ? መፍጠሩ ብቻ ባህሪው ሊሆን ይችላል እንዴ? አልወጣኝም እኮ ተላ አልወጣኝም እኮ እናወቀው። ከዛስ አይ ልገልጽልኝ አችልም ነው። ይሄንን ነገርኩህ እኮ። ከዛስ አልኩህ። ይሄንን መልስልኝ። አንተ ያልከው ፈጣሪ ባህሪ ምትለው ፈጣሪ የሚለው በራሱ ባህሪው ነው። ፈጣሪ ብቻ ስሙ ባህሪው ብቻ ሊሆን ይችላል፣ መገለጫው ነው። አዎ መገለጫው ነው። ይሄ ለምሳሌ ብቻ የሚልን ቃል ለምን ትጠቀማለህ? ፈጣሪ የሚል ስለበቃ መነሻው ነው። ከዛ በኋላ ስለሱነቱ ባህሪ ምንድናቸው ዘርዝርልኝ ነው። ለምሳሌ ለዛው ቀደም ጠቅሶልህ ነበር የማይታይ ባህሪው አለ። ለምሳሌ እሱ በባህሪው ልታየው አትችልም። እንደዚህ መልሱ ነው። ልክ ረቂቅ ነው። ምድር ላይ ሊታይ አይችልም ማለት ነው። አዳምጥ። እሺ ምድር ላይ ሰማይ ላይ ምናምን ብሎ ነገር የለም። እሺ በዚህ ታምናለህ ግን? እኮ ስለማምን እኮ ነው እየጠየቅኩ ያለሁት። ስለዚህ ፈጣሪ በባህሪው ለምሳሌ አይታይም። አዎ በመለኮታዊ ባህሪው በሙላት ልናየው አንችልም። እውነት ነው። ታምናለህ በዚህ? አዎ አላህ ታይቷል። ስለዚህ ፈጣሪ አይደለም ማለት ነው።
ለሙሐመድ ታይቶታል። ለሙሐመድ ታይቶታል። ምድር ላይ ለሙሐመድ ታይቶታል። የትም ይሁን wherever it is ለሙሐመድ ታይቶታል። ስለዚህ ፈጣሪ አይደለም ማለት ነው። ምድር ላይ አልታየም። የትም ይሁን ሰማይ ላይ የሚሆን ምድር ላይ የሚሆን የትም ይሁን መታየት ለፈጣሪ በባህሪው ነገርኩ። የትም ይሁን ፈጣሪም በባህሪው ምድር ላይ አይታየም። መጀመሪያ ፈጣሪ በባህሪው ምድር ላይ አይታየም። ትክክል ለጥያቄ መልስ ነው መስጠት ያለብን። ሙሐመድ ከምድር ውጪ ያለ ሰውዬ አይመስለኝም። ምድር ላይ የነበረ ሰው ነው። እንደኔና እንዳንተ ሁለት እግር ያለው ሰው ነው። ሶ ለሙሐመድ ታይቶታል። አንተን እንዲታይ ያረከው? እሺ ማስረጃው ስጠኝ። እንዴት እንደታየው ስጠኝ። እሺ ማስረጃው ስጠኝ። መልካም። ይሄንን ካሳየው ከምን ተነስተህ ነው እንዴት ተሸክ? ይሄን ካሳየው ከእስልምና ትወጣለህ? ፈጣሪ አላህ ፈጣሪ አይደለም ብለህ አይታይም ብለህ ስለደመደምክ ማለት ነው። ታዲያ ለምን ትጠይቀኛለህ? መረጃ እኮ እሺ ምክንያቱም ወደ እሱ እንመጣለን። መጀመሪያ እኔ ለጠየቅኩት ጥያቄ መልስ ለምን አሰጠኝ? የፈጣሪ ባህሪያት ውስጥ አንድ የተስማማ አለ። እንካ አዳምጠኝ። በፈጣሪ ባህሪያት ውስጥ አንድ አዳምጠኝ። ዝም መጀመሪያ እኮ ለጥያቄ መልስ ይቀድማል። ከዛ ወደ እኔው እንገባለን። እኔ ለጠየቅኩት ጥያቄ መልስ ስጠኝ ነው። አዳምጥ። እሺ ጭቅጭቅ አናድርገው። አዳምጠኝ። አዳምጥ። አንተ ራስህ ተረጋጋ። ስማኝ። የፈጣሪ ባህሪያቶች ይታረዛል ማለት ነው ማለት ነው። ልዘረዝርልኝ ከፈለክ ይታረዛል ማለት ነው። እንደዚህ ነው በለኝ። መታረዝ በለዛ ደግሞ ሌላ ሰው ወይ ደግሞ አስገባልኝ። አዳምጥሽ። በመጀመሪያ አሁንም አዲስን ማታውቅ ከሆነ ሐዲስ ኩርሲ 1840 ላይ ፈጣሪህ እንደሚታረዝ ተቀምጦልሃል። ተርቢያ ብልታችሁኛል፣ ተጠምቻ ጠጥታችሁኛል ብሎ የሚናገር ነው። መታረዝ መቸገር ምናምን እንደዛ ተሆነ ቃሉ እንደዛ መሰለኝ መታረዝ ማለት። ስለዚህ ሐዲስ ኩርሲ ላይ ተቀምጦልሃል፣ አላህ ይታረዛል። ኤኒዌይስ ኩረጃ ስለሆነ ማቴዎስ ወንጌል ምዕራፍ 25:30 ነው የኮረጃው ስለሆነ ማለት ነው። በመጀመሪያው ላይ ስታክ እናድርግና